እንግዲህ እኔ ልጅ ቤት መቀመጥ አይወድ ይጨንቀዋል። ኧረ ዛሬ ነው እንጂ ወጣኩ ቤት አብሮኝ ነበር የሚውለው። አያፍላ ፍቅር በቃ ሁሉን እንያዘው የሚገርም እኮ ነው። እንደው በአንድ ሰደል ዓለምን እናጭሳት እንጠናት እኮ ነው የምትሉት። ናሆሜ ግን ጨዋታ በርሶ ነው የወጣው። የኔ እናት ተሰቃየሽብኝ እኮ። ለምን እኔን ለማክበር ብለሽ አንዴ አንቱ አንዴ አንቺ ስትይ መከራሽን እኮ ነው ያየሽው። ለምዶብኝ እኮ ነው አስተካክላለሁ። እንደዛ ማለት አይደለም። እንደ እናትሽ ምንም ችግር የለም። በፈለገው ነገር ሁሉ ብጠሪኝ እኔ ደስ ይለኛል። እሺ እኔም ደስ ይለኛል። አግኝቼ ነው። ናሆሜ ብዙ ጊዜ ቀልድ ያበዛል፣ ግን እንደዛም ስለሆነ ዋዛ ሰው እንዳይመስልሽ። ቁም ነገር ላይም በጣም ጥሩ ሰውና ከባድ ሰው ነው። ካሳደገችው እናቱ በላይ ባላውቀውም ናሆሜ ግን ቅልብ ያለው ጨዋ ታዋቂ ተወዳጅ ልጅ ነው። እኔ እምልሽ እና ደስታችሁ ሙሉ እንዲሆን ለምን አንድ ድክ የሚል ልጅ አትጨምሩ? አሁን ማለቴ አልፈጠንም? እንደው አንቺ ሽበኝ እንጂ 6 በሬ ጥዬ ነው መሞሽርሽ። እሺ ግን ቤተሰቦችም እዚህ የሉም። ለሰርግ መቸኮል እንዳይሆንብን ብዬ ነው። አውቃለሁ ቤተሰቦች ሐዋሳ ናቸው። ናሆሜ ሁሉንም ነገር ስላንቺ ነግሮኛል። እሺ ጊዜ ወስደሽ አስቢበትና ትነግሪኛለሽ። እኔ እናትሽ ወገቤን አሰሬ ነው ምድርሽ። እሺ ማሚ። በይ እኔ እንደው እስካሁን እዚህ ተጎልቼ ቀረሁ። የኔ እስካሁን ተናዶብኛል። ግን የናሆም አባት እዚህ መጥቶ ብታዋወቁ ደስ ይለኝ ነበር። ያው እንግዲህ ናሆሜ ከቤት ስለወጣ ተናዶበት ነው። ቤት ስትመጪ ትታወቂዋለሽ። እሺ ማሚ። እና ምግብ በያ። አንቺ ልጅ በዚያ አያያዝሽ ልጄን የቁርስ ምሳ የቁርስ ራት ነው የምታበዩ ማለት ነው። አረ እንደዛማ ያረሰም አይችላል። አንቺ ግን በዚህ ሁኔታሽ እንዴት ነው? እንደው ናሆሜ ያጎርስሽ እንደሆነ እንጂ እንደዚህ እየቆነጣጠስሽ እየበላሽ ሰው የምትሆኝም አይመስለኝም። አረ ብዙ እኮ ነው የምንበላው። በይሽ እኔ ልሂድ። ለማንኛውም ሰላም ዋይ። ችግር የለም እዛው ሁኚ፣ ችግር የለም። ሰላም ጤና ይስጥልን። የተከበራችሁ የጽናት ድራማ አፍቃሪያን በሙሉ ጽናት ድራማ ክፍል 60 ቶሎ ይለቀቅልን የምትሉ በመጀመሪያ ቪዲዮ ላይክ እንዲሁም ኮመንት ላይ እየገባችሁ ጽናት ድራማ ክፍል 60 ቶሎ ይለቀቅልን ማለት እንዳትረሱ። ናሆም ምሩን ከእናቱ ጋር አስተዋውቋል። ቤተሰብ የናሆም እናት እንዴት አያችኋት? ጸባያስ እንዴት ነበር? እስቲ ሀሳባችሁን ኮመንት ላይ አስቀምጡልኝ። ምሩ ግን ለዚህ ነበር የፈራችው? የናሆም እናት እንደ ናሆም ፈታ ያሉ ናቸው አይደል? ቤተሰብ ከምሩ ጋር እንደ እናትና ልጅ እየተቀራረቡ ነው። በዛ ላይ ቶሎ እንዲጋቡ እየገፋፋች ነው። ውድ የቻናሌ ቤተሰቦች ናሆምና ምሩ በቅርቡ የሚጋቡ ይመስላችኋል ወይስ እንደ ጽናትና ኪራ እነሱም ይጣላሉ? እስቲ ሀሳባችሁን ኮመንት ላይ አስቀምጡልኝ። ሌላው ደግሞ የኪራና ጽናት ፍቅር ለምንድን ነው ፈተና የበዛበት? መቼውን እነሱም እንደ ናሆምና ምሩ ፍቅር በፍቅር የሚሆኑት? ውድ የቻናሌ ቤተሰቦች ጽናት ድራማ ክፍል 60 ተልቆ እስከምንገናኝ ድረስ ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ እያልኩ እኔ ከወዲሁ ልሰናበታችሁ። ቻው ቻው። ዛሬ ደግሞ እቴዱ ነው። ቆይ ለምንድን ነው ቶሎ ቶሎ የሚናፍቀኝ? ምን አለ ምክንያት ፈልጌ ባቅፎ። እኔ ፈልገሽ ነው የመጣሽው? ኧረ አልጋውን ላነጥፍ ነው። የተነጠፈ አልጋ ነው እንደምታነጥፍ እኮ። እኔ ስላነጠፍኩ ነው የተነጠፈው። እምትለኝ ነገር ከሌለ እኔ ልሂድ። እባክሽ እንደዚህ አታድርጊ። ምንድን ነው እየተፈጠረ ያለው? ለምን ነው አትነግሪኝም? ምንም አልተፈጠረም። በቃ አልጋ ላነጥፍ ነው የመጣሁት፣ አነጠፍኩ። በቃ የሆነ በፈጠረሽ ነገ የሚጸጽትሽን ነገር አታድርጊ። አይጸጽተኝም። ቅድም ያልኩሽን ታዩ። እሺ ነገ ነው የምመጣው ብሏል። ምግቡን ነው? አዎ። ግን እኮ እኔ ሁሉንም ሰርቼ ጨርሻለሁ። እንደዛም ከሆነ ጥሩ። እሺ ቅድም እንደዛ ስለተናገርኩ ይቅርታ። ለምንድን ነው ይቅርታ የምትጠይቂ? ጥፋትሽ ገብቶሽ ነው? አለቃዬ ነህ። ምንም ቢሆን እንደዛ መናገር አልነበረብኝም። አለቃሽ ስለሆንኩ እንጂ ለሌላው አይደለም። እውነቱን መናገሬ ጥፋት ነው እንዴ? ምንድን ነው እውነቱ? እንደ ጠላሽ ነው እውነቱ? ኪራ ላስረዳህ እኮ ሞከርኩ። በቃ እኔ ላንተ በቃሽ ጽናት በቃሽ።
ባላቅሽ ባልቀርብሽ ይሻለኝ ነበር። ልቀርብሽና ላውቅሽ በሞከርኩ ቁጥር አዳዲስ ባህሪ እያመጣሽ ግራ ታጋብኛለሽ። አንተ ህይወትህን ቀጥል፣ እኔን ከህይወት አስወጥተህ በቃ መንገድህን ቀጥል። እሺ አሁን እየተመኘውና ለማድረግ እየሞከርኩ ያለሁት እሱ ነው። ደግሞ ጊዜ ወስዳል እንጂ መሆኑ አይቀርም። እንደዚህ ሆነ እውነታውን ስታውቅ ምን ያህል እንደምትጎዳ ሳስብ ውስጤ ይጨነቃል። ምን ነው? ምንም የኪራ ነገር አሳስቦኝ ነው። አዎ በጣም ያሳዝናል። በጣም እኮ ነው የሚያፈቅርሽ። አዎ ግን እሱም በእኔ ቦታ ቢሆን ኖሮ ይህንን ከማድረግ ወደኋላ አይልም። እኔ እንጃ ግን አንቺ መፍትሄውን በዚህ መደምደምሽ እንጂ እነጋሽ የሚፈልጉት እኮ የልጃቸውን ወግ ማድረግ ነው። አውቃለሁ እኮ ግን ከሀሴት አባት ጋር የሚኖራቸውን ዝምድና በጣም ነው የሚፈልጉት። አንቺ እኮ እንደዛ መስሎሽ ነው። ከልጃቸው ደስታ በላይ እንዴት ዝምድና የሚፈልጉ ይመስልሻል? አረ እዚህ ከቀልብሽ ሁኚ ምሩ። መጀመሪያም ስነግርሽ ቃል ገብተሽልኛል ልታግዥኝ እንጂ ሀሳቤ ልታስቀይርኝ እንዳትሞክሪ። እሺ የመጨረሻ ጥያቄ ልጠይቅሽ፣ ሁለተኛ አላነሳብሽ። ምንድን ነው? እሺ ኪራን ለምን አታገቢው? አንቺ እኮ ኪራን ካገባሽው በአንድ ድንጋይ ሁለት ወፍ ማለት ነው። ፍቅርሽንም የኪራን ቤተሰብ ፍላጎትም ታሟያለሽ። አባቱ ያስገባኝ ቃልስ ደግሞ አባቴ በእኔ ላይ ያለው እምነት፣ መቼም ለአባቴ ያለኝን ቦታ ከአንቺ በላይ ማንም የሚረዳኝ የለም። በቃ ስህተት እኮ ተፈጥሯል። እዚህ ለአባትሽም ቢሆን ሳይረፍድ እውነቱ ቢነገረው ነው የሚሻለው። እሺ ምንድን ነው ምለው? እዛ አላገባም ብዬ ፎክሬ ከሀገሬ ወጥቼ አሁን አግብቻ አንገቱን ላስደፋው? ወይስ እየተማረች ነው ብሎ ሲያስባል ይዤለት ልሂድ? አላውቅም፣ ግን አሁን የምትሄጅበት መንገድ የጨለመና የተሳሳተ እንደሆነ ወቂ። ቢሆንም ለእኔ ሲጨልም ለኪራና ለቤቱ ሲበራ ይታየኛል። መጀመሪያም ነግሬው ነበር፣ የማይዘልቅ ነገር ነው አንጀምረው ብዬው ነበር። እኔ ከዚህ በላይ ምንም ነገር ማድረግ አልችልም። በቃ አሁን አትጨነቂ። መጨነቅ ባልፈልግስ ምን አማራጭ አለኝ? የትኛው ቤት? ከዛ የትኛው ነው ወንድ ያለው? እዛኛው ወይ ኦኬ፣ አስፋልት ተሻግረህ ምናምን ወደዚህ ነው። ኪራ ቆንጆ ወይ እኮ ገባኝ። አይ እዚህኛው ቤት ነው። ሌላ ቤት አላቸው መሰለኝ። ችግር የለም። ኪራም ዳግሜ ነው ወይ እላለሁ እኔ በተመቻችሁ ጥሩ። ኧረ ከኋላ ያለው ላይ በጣም ነው የሚረብሸው። እናቴ ረበሸኝ እኮ የመራት ረበሸኝ። አልፎልኝ ነበር እንዴት እነሱ ብቻ ከማቸው ሰዓት ልጅነት ሰዓት ቆይ የሚለጠቀ ከላይት ለማምለጥ አማን ብላ አይዞ ዳጊሻ ወይ ቤት ብቻ ቀናናት ጽናት እግዚአብሔር ይመስገን። ዳጊሽ እኮ ወይ ኪራ ሰላም ሰላም እግዚአብሔር ቤት ቤታ ነች። ገስት ላ እሷም እኮ አልክም አለች ታገረች ላኩልሽ እኮ ልኳል ሰብት እንለዋለን ቷል ወዳችኋለሁ።
ያስቀናል። እድል ገባሽ? ኖር እንዴት ነሽ? ሚታርግሻለሁ እንዳይደብርሽ ስለሚያስተጋባ በነገራችን ላይ እዚህ ጋር የምታዩቸው ከላይ እና ከታች ያሉት ሰዎች በጣም ጎበዝ አክተርና አክትረስ ናቸው። ፎሎ እያደረጓቸዋቸው ሚኪንና የገላ ፎሎ አድርጓቸው። ለነፍስ ብላችሁ ከእግዚአብሔር ታገኙት። ፎሎ አድርጓቸው። መልካም ሰዎች ናቸው። መልካም ስብዕና ያላቸው ሰዎች። ተጫወቱ። እንዴት ናችሁ? እንኳን ደህና መጣችሁ። አዲሷ ልጅ ነች። አዲሷ ልጅ ሳትሆን አዲስ ሌላ ድራማ አብረን የምንሰራው። እሺ ሱሱ ቲክቶክ ላይ ደግሞ አሁን አዲስ የሚለቀቁ ቪዲዮዎች አሉ። እነሱንም ከወዲሁ ፎሎ እያደረጋችሁ በነገራችሁ ላይ አዲስ ቪዲዮ ይለቀቃል። አሁን አለች ለምንድን ነው የምታስጨንቂ አለች እኮ ማመን አልፈለግሽ ነው። ትታያለህ በዚህ ነሳም ቅድም እኮ ነው በሱ ቤት ተደብቋል። በፊት እኮ ይዘጋ ነበር ላይ ማለት ላይ ሆነ ይዘጋ በምግብ የሚሰሩ ሰዎች አሉ። የለችም የሌላ ድራማ ቀረጻ ላይ ነን። ስጦታ የት ናት? ስጦታ አንደበቷን ዘግቼዋለሁ። ይሰማል እኮ ድምፅሽ። በዚህ ፎሎ አድርጓቸው እነዚህ ሁለት ሚመናል ገቦች ስስ ያሉ ማን ያስገባ እንጂነሽ ወልደሙት ደራ ቻዬ እንዴት ነሽ? አባቢ ወዬ ያኑ እንዴት ነሽ? ማን ነው? ወዬ አንቺ ነሽ በዛ እየጎረጎርሽ ዳኪ ወዬ ማታ ገባውን ስራ ነሽ። ሱስ ማታም እንገባለን። እግዚአብሔር ያረፉ እናንተ እኔ ከእናንተ ጋር ማውራት አልችልም። በቃ ድርዲ ማይንድ ተሰብስቡ ወዬ ነስ በጣም አባላች ልጅ ከባድ ጋይስ ታፕታፕ እያደረጋችሁ ሼር እያደረጋችሁ ታቡክ እያሉ ሚኪ የቦራት ሁለታን እንዴት እንደምመልስ አላውቅም። ፎሎ አስደረጉ። ፎሎ አድርጓቸው። እነዚህ ነው ልጆች ከስራ አንዳንድ በ እዚህ ገስት ላይ ማለ ፎሎ አድርጓቸው። የቆጠረውን እኔ እከፍላለሁ። ፎሎ አድርጓቸው። ወልድ ዮሐንስ ጠላ ቤት ሆነ ነው የማይኩኔው አለ ጠላ ቤት መርቼ ወየነስ የዛሬውን ያያለ የዛሬው እንዴት ነበር? ሱሱ አንቺ ምን ተገነዘብሽ ከዛሬው ውስጥ? ደነገጥ ለነሱ ይሁን እዚህ ቀረጻ ላይ ናት። ሌላ ቦታ እኛ ደግሞ ሌላ ድራማ እየሰራ ነው። ስጦታን እየገባችሁ እሺ፣ ላይፍ በውስጥ ጻፍልኝ ወይም ጻፊልኝ ደስ ይለኛል። አብሽር እናወራለን። ሰራለሁ ላይ ወይ በቃ ሱሱ አሪፍ ነው። ዛሬ የሚለው ነው ይዘ ቅጭማ እንዴ ምንድነው? ቅጭማ ነው ቅጭ
ቅንጬ ነው መሰለኝ። ዶናት ነው ዶናት የጾም ዶናት ነው። ፍየገላ ማየ ፍየገላ እሷ ናት። ፍየገላ የምትባለው ልጅ ይችላል። ፊልም ሰራ ብሎ አጓት ነት ፊልም ሰራ ልጅ ናት። ኧረ ያናድድም እሱ ኪራ የደሴ ልጅ ነው እንዴ? አዎ ያው በይው የደሴ ልጅ በይ የሁሉም ሀገር ልጅ። አይ ስለ እውነት ለመናገር የተማርኩት ደሴ ነው እና ብዙ ሰው የደሴ ልጅ ይመስላል። ጥያቄ ቀርቧል። ጥያቄውን እኔ ማስተጋባ ጥያቄ ነው ታስተጋቢ። አይ ኢንተርቪው ያደርጓል አለ። ኧረ እባክሽ ከተተችው ፍሬም ውስጥ ገብታለች። ዝቃጭ ጽናት የምር ፍቅረኛ ነች የሚል ጥያቄ ቀርቦላል። ይህንን ጥያቄ እዚህ ኢንተርቪው ላይ መመለስ አልፈልግም። ወደ ቀጣይ ጥያቄ ሌላ ጥያቄ ካላችሁ መቀጠል ይችላል። አንተ ይኸውልህ በዚህ ተደብቄ እሷ ጋር ስገባ እሷ ጋር በለው የደሴ ልጅ አልመስልም። እሱ ቅድቤ አካባቢ ረሱ የለም። ምንድን ነው ሼር አድርጉ ሼር ታብታብ እያደረጋችሁ ፋራ ነኝ እንዲ ፋራ ነው እንዲ ፖስታችን ይላል። ሀይሚ ለምንድን ነው የጠላችሁ? ፖስታችን ወይ ፖስት ይላል። ፖስት ምን አደረኩላችሁ? ሲያንሳችሁ ነው። ከምችለው ጥቂቱ እንዲያደርጉላችሁ ፎሎ አድርጓቸው። እነዚህ ነው ለልጆች ገስት ላይ ያሉት ልጆች ፎሎ አሪፍ ተዋናይ ናቸው። ጎበዝ ተዋናይ ናቸው። ስራ ማሰባቸው በዚ አጋጣሚ ኪራ ቤት ነው አለው አብሽር ናቸው። ጽናት አምጣት ይገባል ነበር ይች ነው ድንገት የምታመልጠው ነገር አለ። ለዛ ነው ቆንጆ የሆንከው። እውነት ነው። እኛውን ለየዎች ቆንጆ ነች። ናም እሱን ፈልገው ቴንኪ ሀቢባ ፈልገው ስ ያንን ይቻላል እንዴ? ይቻላል እንዴ? ወይ ነው ምን ልጥራላችሁ? ካገኛችሁ ይመጣል። እውነት ጽናትን ታገባት ሰርኩ ከቻላችሁ እኛ እናስብበታል። ወላዮች ቆንጆ ነን። ለምን ቆይ ይፈነዳል? ምን ሆነብሽ ነው? ምን ሆነብሽ ነው? ይሄ ከላይ በመረው ለባላት ፊት አይደለም እና አሁን ፊቴ ላይ ማድረግ አልችልም። እናንተ ኦልሬዲ ገስት ላይ ስላላችሁ ከነካሁት ሌላ ኦፕሽን ነው የሚያመጣልኝ። እስኪ ሲንዲ ላይ ደስ ይላል። ያው ቆይ ሼርማ እስከም ማለት በሉቻ ወጥቶች ነው እሱ ትጮች የለም ኦንላይን የለም ሳለሽ አሁን ምን ፈልግ ያጣሁት አስገባላችሁ ነው። አዎ ታብ ያደርጋችሁ ጋይስ ወልደመንስ ወይ ቴንኪ ሀቢባ ድንወቃ ሳሙሰለት ተሰሩና ወይ በተራራቂ ወይ እንዴት ነኪ ላይ የዳ እግዚአብሔር ይመስገን ፍቅር ነው። አንተ ገብተን እንታው ማለት ነው። ታው ተባርክ እንጂ ማን ምን ቀልድ ነው ያስከ ቀልድ ያስከ አረ ለኔ ጊዜ ሲሆን ነው ልጅ ለኔ አረ አልፈልግም አለኝ ወይኔ እኔ ጠላች በሉት እንጂ ኮሜንት ላይ አሻገኝ ፍቅር እሺ ማታ ገባለሁ እናወራለን። አብሽር አምስት ነው በጣም ተችሎ ማለት ነው። ይብላ ሰራት ማን ነው ይብላ ሰራት ይታል ሀቢባ ነው ታው ስተኛ ላይ ያርኩ ነው። ሀቢባ እውነት መልካም ሰው ነሽ። ተጫወቱ እስኪ ያላችሁብኝ
እንዳታረጓት ላይክ እንዳታረጓት ወይኔ በላቸው ወይኔ በላቸው ታፈቅረኛለች ያልፈልጋሉ ይሁት ነው እኔ ግን ይሰማል እሱ ስለሆነች ስልሳምናምን ሰው ወጥቶ ነው ጽናትን አምጣለን ጽናትና ኪራን ለእናት ያለጠራቸው እንደዛም ካልሽ እንግዲህ ያው በጥርሳቸው ሰውን እያታለሉ በቃላቸው ሰውን ከሚገሉ ሰዎች ራሴን ገለል አድርጌ ነበር። ዙሪያ ጥምጥም አትሂድ፣ ሰውን መጥራት እኮ ነው የቀረክ። ደህና ናት ግን? እንዴት ደህና ትሆናለች? ልብሷን አውልቃ መሄድ ነው የቀራት። ዓለም ጨልማባታለች። ለእኔ ግን ከህይወቷ ቦታላት ህይወቷ እንደ ዕንቁ እንደሚያበራ ነበር የነገረች። ኪራ ጽናት እንደምታወራው እንዳልሆነች እኔም አንተም ልብም ያውቀዋል። ተይ ሰኒ፣ እማቃት ይመስለኝ ነበር፣ ግን በጭራሽ አላቃት። እንደዚህማ አትደምድም። እኔ ግን አሁን ላይ ሳስበው አውቃ በፍቅር አለንጋ እየቀጣችኝ እየተበቀለችኝ ነው ይመስለኝ። ምን ማለት ነው? እሷ አንተን ለምን ብላ ልትበቀል ትችላለች? ምናልባት ልጅነቷን ስለነጠኳት፣ ወይ ደግሞ ምናልባት ልጇን ፍቅረኛ በነበረች ሴት ስለተነጠቀች ይህን ሁሉ በደል ደማምራ በፍቅር አለንጋ ስራ እየገረፈችኝ ሊሆን ይችላል። አሁን ያልካቸው ነገሮች በሙሉ ሌላ ሰዎች ላይ ደርሰው ቢሆን ኖሮ ለበቀል ከበቂ በላይ ምክንያት ይሆን ነበር። ግን ጽናት ጋር ከበቀል በላይ ይቅርታ ይበልጥባታል። እኔም መስሎኝ ነበር የቆሸሸውን ልቤን አጥቤ ንጹህ አድርጌ ሰጠኋት። ግን እሷ ደግሞ እንዳይታጠብ አድርጋ ቆሸሸችው። ኪራ ጽናት እኮ እስከ ማንነት ነበር ያፈቀረች። እንዴት አሁን ተቀይረ እሷ ላይ እንደዚህ ትሆንባታለህ? ቆይና እንደዚህ አድርጋኝ ምን እንድል ጠብቀሽ ነበር? ቆይ እንዴት አንዳችሁ እንኳን እኔም መረዳት ያቅታችኋል? አላቅም፣ ግን ኪራ በኋላ ስትጸጸት ማየት አልፈልግም። ለዛ እኮ ነው አትፍረድ እምልህ። ከሌሎቹ የተሻልሽ ነሽ ብዬ ነበር አንቺ ጋር መምጣቴ። ግን አንቺ የሚሆንሽ ብሄድ ይሻላል። አረ ተቀመጥ በእናትህ አታስደብረኝ። ትንሽ አርፈህ ትሄዳለህ። ደግሞ መምጣትን ለማንም አልናገርም። እህቴ ትሙት አልናገርም፣ ቃሌ ነው።
ሲጀመር ሰው የሚያፈቅረውን ሰው እንዴት ነው ለሰው አሳልፎ የሚሰጠው? ንገሩኝ እስኪ እንዴት ነው? በቃ ነው የሚያትጩ ሰው እንዲሰማ ይስማ የእናንተንስ ጉድ ቢሰማ እውር ለውር ተመራርታችሁ ገደል ትገባላችሁ እንዴ? ናኦሚ በቃ ከኔ በላይ እኮ ሴት ለኪራ ትጋባዋለች። ሲጀመር አንቺ ራስሽን በምን አይነት ሚዛን ነው የመዘንሽው? አንቺ ማለት ለኪራ ምንም ማለት እንደሆነች ታውቂያለሽ? እሱንማ አውቃለሁ። ተይ አታውቂ። ብታውቂማ አንቺን ለማስደሰት ደፋ ቀና የሚለው ጓደኛዬ ለሌላ ለመደራ አትዘጋጅም ነበር። ሴቶች ግራ የምታጋቡ ፍጥረቶች እኮ ናችሁ። አንቺ ስምሩ እኔ እንደ ሌላ ለመዳር አልተዘጋጀሽ? ምሩን ምንም አትበላት። እሷ ሞክራ ከአቅሟ በላይ ሲሆንባት ኔቶች። እሺ እስኪ አንድ የረባ ምክንያት ስጭኝ። ሀሴት ከደህና ቤተሰብ ነው የተወለደችው። ቀሽም መልስን ሰጠሽ እንዴ? ጽናት ቆይ አንቺ ነሽ ወይስ ሌላ ሴት ነሽ? ከመቼ ጀምሮ ነው በገንዘብ ማሰብ ጀመርሽ? ለነገሩ ሴትና ድመት አመሏ እየቆየ ነው የሚወጣው ትል ነበር አያቴ። ናኦሚ በቃ አሁን እንደዚህ መሆን ምንም መፍትሄ አይኖረው እና የት እንዳለ ማላውቀው አብሮ አደግ ወንድሜስ እሱ ያሳዝንሽም? ቆይ እንደወጣ ቢቀርስ ነገ አብዱ በይውስ? ኧረ ናኦም በጎን ተመኝ። ኧረ እንዳንቺ ቤት የሚመጣውን ሴት ሁላ ልጭለት ወይስ ምን ላድርግለት? ናኦሚ በቃ የክሩን ጫፍ ይዘህ ባልገባህ ነገር ውላ አትተርትር። ይኸውልሽ ጽናት፣ እስከ ዛሬ ከማውቃቸው ብስልና አስተዋይ ሴቶች መካከል አንዱ አንቺ ነበርሽ። እሺ ዛሬ ግን ጥሬ መሆንሽን አረጋግጫለሁ። ጥሬ እዚህ ስለተናደደ ነው። እሺ እንዳትቀየሚ። ሂጂ ተከታዩ። አንቺ በዚህ ሁኔታ እንዴት ትሄዳለሽ? እኔ ሰኒም ጋር ቢሆን እሄዳለሁ። ሂጂና አረጋጊው። እንደዛ ይሻላል? አዎ ሳይርቅ ሂጂ ተከታዩ። እሺ በቃ ተረጋጊ። እሺ ቻው። አይ ናኦሚ፣ አንተም በእኔ ላይ እምነትህን አጣህ አይደል? እናቱ መታመሟን ብትሰማ ኖሮ ከኔ የተሻለ ምንም አታደርግም ነበር። እና ትንሽ ራሴን ለማዳመጥ እየሞከርኩ ነበር። እና ቆይ መቼ ነው ወደ ቤት የምትመለሰው?
ከአንቺ ቤት እኮ ነው። ከማን ነው እንደዚህ የምትሸሸው? ከራሴ። ጽናትን ካመነው እኔነቴ ነው እየሸሸ ያለት። እስከ መቼ? እስኪ ቆርጥልኝ። እስኪ ሰሞኑን ቤት ሄጄ ልብሴ ልውሰድና አያቴ ጋ እሄዳለሁ። በዛውም ጠይቃታለሁ። እና ከጽናት ጋር ምንም አትተዋወቁም?